ዴክላን ራይስ በክፍት አውቶቡስ ጫፍ ላይ ሆኖ ማይክ በመቀበል ሴት ፒስ አጌን ኦሌ ኦሌ የሚለውን መዝሙር ሲዘምር ልክ እንደ ደጋፊዎች ማለት ነው። የቆመ ኳስ ተጠቅመው ጎል አስቆጥረው ሲያሸንፉ የአርሰናል ደጋፊዎች የሚዘምሩትን ዝማሬ እርሱም ማይክ ይዞ በክፍት አውቶቡሱ ላይ ሲዘምር ነበር። በኋላ ግን በቤን ዋይት ደግሞ አስገዳጅነት ራይስ ራይስ ቤቢ የተባለውን ዝነኛ ዘፈንም እንዲዘፍን ተደረገ። መጀመሪያ አንገራግሮ ነበረ፣ ግን በኋላ ለእርሱ በተለይ አርሰናል ደጋፊዎች ይዘምሩለታል ይህን ዘፈንና እሱም ራሱ እዛው አውቶቡስ ክፍት አውቶቡስ ጫፍ ላይ ሆኖ ይሄንን ሲያደርግ ነበር። እኔ ግን ከዚህ የተረዳሁት ነገር ዴክላን ራይስ ከማንኛውም የአርሰናል ተጫዋች በላይ ያለውን ተነሳሽነት ነው። አሁንም ገና ይሄ ተነሳሽነት ግለቱ የቀዘቀዘ አይመስልም። ለሚቀጥለው የውድድር ዘመንም አርሰናል ተመልሶ እንደሚመጣ ለሚቀጥለው ይሄንን ዋንጫ ለፍጻሜ ደርሶ እንደሚያሸንፍ ውስጡ እንደሚነግረው ሁሉ ሲናገር ነበር እና ያለው ኮንፊደንስ ከሌሎቹ ተጫዋቾች ለየት ብሎ ነው ሲታይ የነበረው እና በሰሜን ለንደን በደስታው ስነ ስርዓት ላይ ታዲያ ጥፋተኞች አልጠፉም። የለንደን ሜትሮፖሊታን ፖሊስ እንዳሳወቀው 24 ሰዎችን በረብሻ በጥፋት ምክንያት በቁጥጥር ስር አውሏል። 10 የፖሊስ አባላት ጥቃት ደርሶባቸዋል። 4 የፖሊስ መኪኖች ተቀጥቅጠዋል። 6 ሰዎች በስለት ተወግተዋል። አብዛኞቹ የስለት ተጠቂዎች ደግሞ ቀላል ቁስለት የደረሰባቸው ናቸው። ግን ደግሞ ከበድ ያለ መቁሰል አደጋ የደረሰበትም ደጋፊ አለ። አንድ 20ዎቹ ውስጥ የሚገኝ ደጋፊ ነው። በእድሜው 20ዎች ውስጥ የሚገኝ ይሄ ደረሰበት። በኋላ ፖሊስ እንደገለጸው ግን በሆስፒታል ገብቶ በጥሩ ሁኔታ ላይ እንደሚገኝ አረጋግጧል። ከተያዙት 10ሩ ፖሊስ ላይ ጥቃት ፈጽመዋል ተብለው ነው። 3ቱ ደግሞ ጾታዊ ትንኮሳ አድርገው በዛ መካከል አሁን ጾታዊ ትንኮሳ መፈጸም ምን የሚሉት ነው? በዛ ደስታ መካከልና በዚህ ፖሊስ በቁጥጥር ስር አውሏቸዋል። አንዱ ከነዚህ መካከል ከ10ሩ መካከል ነው 10ሩ ከተያዙት መካከል ማለት ነው 10ሩ ፖሊስ ላይ ጥቃት በማድረስ 3ቱ ጾታዊ ትንኮሳ በመፈጸም ነው። አንዱ ደግሞ ሌላ ሰው ላይ የመፈንከት አደጋ በማድረስ ሌላ ደጋፊን በመፈንከት ተከሰው ነው ተጠርጥረው ነው ወደ ፖሊስ ጣቢያ የተወሰዱት። እንግዲህ የለንደን ሜትሮፖሊታን ፖሊስ ከ750 ሺህ እስከ 1 ሚሊዮን የአርሰናል ደጋፊዎችም መንገድ ዳር ጎዳና እንደወጡ ገምቷል። ቴሌግራፍ የተባለው ጋዜጣ 800 ሺህ ደጋፊዎች እንደወጡ ነው የገመተው። ኢንዲፔንደንት የሆኑ ነፃ የሆኑ የደጋፊ ሚዲያዎች ደግሞ እስከ 1.5 ሚሊዮን ደጋፊዎች በጎዳና ላይ እንደወጡ ይገምታሉ። እንግዲህ ቁጥሩን ስትመለከቱት በእንግሊዝ እግር ኳስ ታሪክ አንድ ክለብ የሊግ ሻምፒዮን ከሆነ በኋላ ይሄን ያህል ተመልካች ይሄን ያህል ደጋፊ ለድል ድግሱ ለክፍት አውቶቡሱ ስነ ስርዓት ጎዳና ወጥቶ አያውቅምና በሪከርድነት ነው የተመዘገበው። እንግዲህ የታመኑት ገማቾች የሚሰጡት ቁጥር ራሱ በጣም ከፍ ያለ ነው። ግን በሚዲያዎቹ እና በለንደን ፖሊስ ያለው የአሃዝ ልዩነት ከ500 ሺህ እስከ 1.5 ሚሊዮን ነው እና ያ ማለት የ1 ሚሊዮን ጋፕ አለ ማለት ነው። አቬሬጁን መውሰድ አስፈላጊ ስለሆነ አንዳንዶቹ እስከ 800 ሺህ የገመቱትን ወስደው በዚህ ምክንያት በእንግሊዝ እግር ኳስ ታሪክ ይሄን ያህል ደጋፊ ለዋንጫ የአደባባይ ድግስ አልወጣም ይላሉ።